በራያ ቆቦ ግንባር የሰሜን ምስራቅ እዝ ኮሎኔል ሲቆስል በርካታ ወታደሮች ደግሞ መደምሰሳቸው ተሰማም። ድል ቁርሱ የሆኑት መንትዮቹ ንጉሥ ተክለ ሃይማኖትና ስናን አባጅሜ ብርጌድ ታይቶ የማይታወቅ ታሪክም ሰርተዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአፄ ይኩኖ አምላክ ክፍለ ጦርና በሰባት ለሰባ ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድል ተቀዳጁም። በአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር መብረቅ ክፍለ ጦር መካነ ሰላም ወረዳ ላይ የአገዛዙ ዙፋን ጠባቂ ጥምር ጦርን በመደምሰስና ስንቅና ንብረቱን በመማረክ ድል ተጎናጸፉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያል እስከ መጨረሻው ድረስ አብራችሁን ከሆናችሁ እነዚህና መሰል መረጃዎችን በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በራያ ቆቦ ግንባር አንድ የሰሜን ምስራቅ እዝ ኮሎኔል ሲቆስል በርካታ ወታደሮች ደግሞ መገደላቸው ተሰማ። በአማራ ፋኖ ብሔራዊ ኃይል የቤተ አማራ ቀጠና ልዩ ዘመቻ ሀድ ኮማንዶዎች ራያ ቆቦ ተኩለሽ ዙሪያ አንድ ኮሎኔል በማቁሰልና በርካታ ዙፋን ጠባቂ ሰራዊትን በመደምሰስ ታላቅ ድል አስመዝግበዋል ሲል የአማራ ፋኖ ብሔራዊ ኃይል እዝ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንቶም አስታወቀም። ምሽግ ለቆ መሃል የገባው የጠላት ኃይል እንደተለመደው ስንቅና ንብረቱን እንዳይደርሰው እንዲሁም ተጨማሪ ኃይል እንዳያገኝ ብሎም ወንዝ በመሄድ ውሃ እንዳይቀዳ ጭምር በማድረግ መፈናፈኛ በማሳጣት ከቦ የመምታቱ ተጋድሎ ተጠናክሮም ቀጥሏል። እስከ ቀን 8 ሰዓት በዋለው ከባድ ተጋድሎ ከቆቦ ከተማ ተነስቶ በርካታ እግረኛ ኃይልና በብረት ለበስ ዙ 23 ታጅቦ በሶስት አቅጣጫ ስንቅና ንብረት ሲያጓጉዝ የነበረን የጠላት ኃይል በግድብ በመቅረጫውና በጠበልት አንድ ለጊዜው ስሙ ያልታወቀ ኮሎኔል በማቁሰልና በርካታ ኃይሉን በመረምረም ሙትና ቁስለኛውን እንዲታቀፍም አድርገውታል። በዚህም ተጋድሎ በርካታ ዙፋን ጠባቂ ሰራዊቱ የተመታበት ጠላት ኃይል ከቆቦ ከተማ አቅራቢያ ሆርማት ወታደራዊ ካምፕ ላይ በጠመደው መድፍ ከ20 በላይ ቀንቡላ ንጹሃን ኢላማ አድርጎ በማስወንጨፍ በሰው ሕይወት ላይም ጉዳት አድርሷል። በተያዘ መረጃም ወደ ሸዋ ቀጠና ስናምራ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአፄ ይኩኖ አምላክ ክፍለ ጦርና በሰባት ለሰባ ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድንቅ ኦፕሬሽን ፈጸሙ። እነዚህ ሁለት ክፍለ ጦሮች ማለትም አፄ ይኩኖ አምላክ ክፍለ ጦር በፊት አውራሪ ልመነው ዘውዴ የሚመራውና ሰባት ለሰባ ክፍለ ጦር በምክትል መሪና ወታደራዊ አዛዥ በአርበኛ ሰይድ ደምስ እየተመራ ያለው ሁለቱ ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርበኛ ኢሳያስ ደመቀ ከሁለቱም ክፍለ ጦሮች በተውጣጣም ከሰባት ለሰባ ክፍለ ጦር በአርበኛ ሸገው ግርማ የሚመራው የቀኝ ሰራዊት ከአፄ ይኩኖ አምላክ ክፍለ ጦር በአርበኛ ልበ ሞልቶት የሚመራው የቀኝ ሰራዊት አባላት በተሰጣቸው ግዳጅ በዛሬው ዕለትም ማለትም በቀን 27/9 ወር 2017 ከጠዋቱ 12 ሰዓት ላይ ካጣዬ የሚወስደው የፌዴራል መስመር ልዩ ስሙ ከርካም የደፈጣ በመያዝ የብልጽግናን ወንበር ለማስጠበቅ ደፋ ቀና የሚለው ባንዳ ሚሊሻ አባላት ካጣዬ ከተማ ወደ ካራቆሬ በፓትሮል ተጭኖ በመጓዝ ላይ ያለ ዱቄትም ተደርጎም ተመቷል። እነዚህ የሚሊሻ አባላቶች ቆሪ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ ከሰሜን ሸዋ ዞን እንዲሁም ከኤፍራታና ግድም ወረዳ የተውጣጡ የብልጽግና አመራሮችን ለማጀብ ሲሆን ራሱንም ማዳናቅቶት ከርካሚ ሜዳ ላይ የአሞራ ምሳ ሆኗል። በተጨማሪም አጣዬን ለ11ኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገና የኦነግ ሸኔ አባል የሆነው ሰይድ ኢብራሂም ወይም በቅጽል ስሙ ሊቀመንበር የተባለው ግለሰብ ተሸኝቷል። እኛም አፈሩን ሚጥሚጣ ያድርግላችሁ ብለናቸዋል። በዚህ ኦፕሬሽን ሁለት ያገዛዙ ዙፋን ጠባቂ ሰራዊት አባላት እጅ ለመስጠት እጅ ወደ ላይ ሲያደርጉ ከኋላቸው የነበረው የጠላት ኃይል ሊመታቸው ሲተኩስ የፋኖ ሰራዊት ቀድሞ እርምጃ የወሰደባቸው ሲሆን እጅግ ብዙ ሞትና ቁስለኛ እያመላለሰም ይገኛል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከጠላት ጋር አንገት ለአንገት እየተያዘ ጠላትን እየመታም ይገኛል። ይህንን መደበኛ ጠላት የሆነውን የብልጽግና መራሹን ስርዓት ጠባቂ ፋሽስት ሰራዊቱን በመደምሰስ አንገቱን የደፋው ጭንቅላቱን የአማራ ሕዝብ ነጻ ማውጣት እየቻለም በታጋይ ወንድሞቹ ላይ ጥይት የሚተኩስ የፋኖ ሰራዊትና አመራሮች ለተበደለው ሕዝባችን ብላችሁ ቆም ብላችሁ ብታስቡ መልካም ነው እንላለን። በተመሳሳይ መረጃም ወደ ጎጃም ቀጠና ስናምራ ድል ቆርሶ የሆኑት መንትዮቹ ንጉሥ ተክለ ሃይማኖትና ስናን አባጅሜ ብርጌድ ታይቶ የማይታወቅ ንጉሱ ይነግሳል፣ ታሪክም ይሰራል። የማርቆስን ባንዳ በቦምብ በመጣል እረፍት የነሳው በመቶ አለቃ አዲሱ አወቀ የሚመራው የንጉሥ ተክለ ሃይማኖት ብርጌድ አናብስቶች ከስናን አባጅሜ ሰንጥቅ መች ኃይል ጋር በመጣመር በፍርሃት ተውጦ 2 ወር ሬሽን መቀባበል አቁሞ ረሃቡ ይሻለኛል ሲል የቆየው የአቤት ቱልቱላ በዛሬው ቀን ከረሃብ ጦር ይሻላል በማለት ሬሽን በመጫን ከሉማሜ አምበር ደጀን የጁቤ ኃይል በማጠራቀም
ሁለት ዙ መድፍ ሞርተር ጀነራል መድፍ በመያዝ ጉዞ ወደ ረቡዕ ገበያ ቢጀምርም ትዮቹ ከ2 ሰዓት ተኩል እስከ 9 ሰዓት ሲቀጠቅጡ ውለዋል። የደረሰበት ጉዳቶችም እጅግ በጣም ቁጥሩ የማይታወቅ የጠላት ሞት በኤፍኤስአር ሙሉ የተጫነ ሲሆን ቁጥሩ የማይታወቅ ቁስለኛ የአካል ጉዳተኛ ይበዛል። ሬሳ ለመሰብሰብ የተኮሰው ጀነራል መድፍ ጣማይት የሚባል ቀበሌ የከብት ውድመት አድርሷል። ደብረ ዘይት የሚባል ቀበሌ አንድ አህያና አንድ ሕፃን ልጅ ዝጋ ቀበሌ መኖሪያ ቤትም አቃጥሏል። በሌሎች ቀበሌ የመኖሪያ ቤት ውድመትም እንዳለ የዓይን እማኞችም መስክረዋል። የጸድ ቀበሌ ከረቡዕ ገበያ የተወረወረው ሞርተር ራሱን ጥምር ጦር ብሎ ከሚጠራው የአብይ ቡችላ ጋር በመጣል ራሱን በራሱም አጥፍቷል። ወደ ወሎ ግንባር ስናቀና ንጉስ ሚካኤል ኮር መብረቅ ክፍለ ጦር መካነ ሰላም ወረዳ ላይ የአገዛዙን ዙፋን ጠባቂ ጥምር ጦር በመደምሰስና ስንቅና ንብረቱን በማማረክ ድልም ተጎናጸፉ። ንጉስ ሚካኤል ኮር መብረቅ ክፍለ ጦር የፋሽስቱ አገዛዙ ዙፋን ጠባቂ ሰራዊት መካነ ሰላም ወረዳ ላይ በበታ ግንባር እውድ ገበያ ትምህርት ቤትና ወርጮ የተባለ ቦታ ላይ ከትሞ ባለበት ጠዋት ከ3 ሰዓት ጀምሮ በርካታ ኃይሉን በመደምሰስና ከብቶችን፣ ፍየሎችና በጎችን እንዲሁም ጤፍና ሌሎችን የምግብ እህሎችን በመማረክ ታላቅ ድልም ተጎናጽፈዋል። በተጋድሎ በርካታ የጠላት ኃይል የተደመሰሰ ሲሆን ጠላት እግሬ አውጪኝ ብሎ ሲፈረጥጥ የሞቱ ጓዶችንም ጥሎ በመሄዱ መብረቆቹ 15 አስከሬን ህዝብ አስተባብረው ቀብረዋል። ከዚህ በተጨማሪም 35 ቁስለኛ ታቅፎ መፈርጠቱም ታውቋል። መብረቆቹ በተጋድሎ ከበታ እሑድ ገበያ በግፍ ታስረው ይገኙ የነበሩ የአማራ ልጆችን ጭምር በማስፈታት 50 ኩንታል ጤፍ፣ 12 ፍየል፣ 2 በሬ፣ በርካታ ኩንታል ስኳርና ብስኩት እስከ መጋዘኑ ማርከዋል። ጥናቶቹን በፈጁ ብርቱ ትንቅንቅ መብረቆቹ አመርቂ ድል በመጎናጸፍ ቋጭተውታል። በመጨረሻም ወደ ጎንደር ቀጠና ስናምራ በጎንደር ጠንካራ ውጊያም እየተደረገ ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አዲስ የተደራጀው ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ኮማንዶ በላይ የተሰኘ ንዑስ ልዩ ኦፕሬሽን ጀመረም። የዘመቻ ቋራ ቃል ኪዳን አካል የሆነ ንዑስ ልዩ ኦፕሬሽን እየተደረገባቸው የሚገኙ ቦታዎች የአማራ ፋኖ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር፣ የጎንደር የበጋሻው ክፍለ ጦር፣ የጎንደር ብርጌድ፣ የቃኘው ብርጌድ እና የአጼ ፋሲለደስ ብርጌዶች በጥምረት ጎንደር ከተማ ምስራቅ አቅጣጫ ዘልቀው በመግባት ከንጋቱ 11 ሰዓት ጀምሮ ብርቱ ውጊያ በማድረግ ጠላትን ምሽግ እየሰበሩ እየገሰገሱም ነው። መረጃው እስከደረሰን ሰዓት ጠላት ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በከተማው በጥብቅ ጥበቃ ስር የሚገኘው የአገዛዙ ሹመኛ እየራደ ይገኛል። በጎንደር ከተማ ደቡባዊ አቅጣጫ የአፄ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃን የተባለ የጠላት ምሽግን በማፈራረስ በጥልቀት ለመግባት እየተዋጋ የሚገኘው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የተጋድሎ ብርሃን አካል ብርጌዶች ናቸው። በዚህ የጎንደር ከተማ አስተዳደር ጠዳ ክፍለ ከተማ እየተደረገ በሚገኘው ተጋድሎ የኦህዴድ ብልጽግና ጨፍጫፊ ታጣቂ በጀግናው ሰራዊታችን ብርቱ ክንድ እየተደቆሰም ይገኛል። በጎንደር ዙሪያ ወረዳ ዳሩን ማክሰኘት ከተማ ጠላትን ደምስሶ ሰብሮ በመቆጣጠር የወረዳውን ፖሊስ ጣቢያ በመስበር ከ70 በላይ የግፍ እስረኞችን ማስለቀቅ የቻለው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ነው። አሁንም ከተማዋን በመቆጣጠር ቀሪ ተልዕኮችን በመፈጸም ላይ የሚገኝ ሲሆን ከጎንደር ከተማ 40 ኪሎ ሜትር ርቀት የተወሰደ ስኬታማ ኦፕሬሽን ነው። የንስር በለሳ ቀጠው እጅጉ ክፍለ ጦር አሃድም ተሳታፊ ነበር። የዳግማዊ ቴዎድሮስ 5ኛ ኮር መብረቅና የሻለቃ ፋና ውቤ ክፍለ ጦሮች በደቡብ ጎንደር ዞን የሊቦ ከምከም ወረዳ አዲስ ዘመን ከተማ ዘልቀው በመግባት በከተማው የመሸገውን ወራሪ አራዊት ሰራዊት እየገረፈው ነው። በሁሉም ግንባሮች ውጊያው ተፋፍሞን ቀጥሏል። የተደረገ የሚገኙ ኦፕሬሽን ከጎንደር ባህር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞች የሚደረጉ በመሆናቸው ህብረተሰቡ በከተሞችና ጥቁር አስፓልት መንገዶች ጥንቃቄ እንዲያደርጉም የዕለቱ መልእክታችን ነው። አገዛዙ በጎንደር ከተማ ያሰባቸውን የፖለቲካ ሻጥሮች፣ አስገዳጅ ሰልፎችና የአደባባይ ትርኢቶችን የማያቆም ከሆነ ህዝባችን ከእንግልት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን የምንቀጥል ይሆናል። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።